ግን አላህ በእኛ ላይ የሚሞላው ነገር ግን ምንም ጉድለት የሌለበት ነው። ስለዚህ አንድ ሰው መንደለ ዐላ ኸይር በኸይር ነገር ያመላከተ ማለት ምን ማለት ነው? ያዙት በደንብ። ዳዕዋ ይኖራል አንድ መስጊድ፣ አንተ አልተመቸህም፣ ቤተሰብ ጋር እናትህን የሆነ ነገር ቤት ልትሰራ ነው፣ ልትንከባከባት ነው፣ እሱም ኸይር ስራ ነው። ነገር ግን ዳዕዋ እንዳላውቀሃል ዛሬ እኮ መስጊድ የሙሐደራ ፕሮግራም አለ ብለህ መጠቆምህ ማመላከትህ ምንዳ ታገኛለህ። መንደለ ዐላ ኸይር ፈለሁ ሚስሉ አጅሪ ፋዒሊ ለሱ የፈጸመው የተገበረው የሰራው ሰው ልክ አጅር አለው። ስለዚህ መጠቆም ማለት ነው ማመላከት። በዘመናችን ፌስቡክ ነው ቲክቶክ ነው አይደል? በቃ ማመላከት ኸይር ቦታ ላይ ሰዎች እንዲሳተፉ። ዛሬ ለፈሳድ ሰው እዚህ ቦታ ኮንሰርት አለ እያሉ እኮ ሼር ላይክ ያደርጋሉ አይደል? ሰዎች እዛ ፈሳድ ላይ እንዲሳተፉ፣ እዛ ፈሳድ ላይ እንዲጠራቀሙ፣ የፈሳድ ተባባሪ እንዲሆኑ ቁርአኑን ያመጡት ወተዓወኑ ዐለል ቢሪ ወተቅዋ ነው። አላህን በመፍራት በመልካም ነገር ተባበሩ። ወላ ተዓወኑ ዐለል ኢስሚ ወልዑድዋን እንደዚሁም በወንጀልና ድንበር በማለፍ እንዳትተባበሩ አለ አላህ እዛው ቁርአን አንቀጽ ሱረቱ ማኢዳ ላይ። ስለዚህም ዳዕዋ አለ ከተባለ ሼር ላይክ ታደርጋለህ። ፌስቡክ ተጠቃሚ ስትሆን፣ በቲክቶክ ሲሆን፣ በዩቲዩብ ሲሆን የተለያየ ለምን የኸይር ነገር ላንተ ሁሉ የተሳተፍ ኸይር ነው አይደለም ነው ዋናው ጭንቀት። ኸይር ከሆነ አስተላልፍ፣ ሰዎችን ጠቁም፣ አመላክት። ምናልባት ያንተ ተከታዮች ያንን ፕሮግራም ሲመለከቱ በዛ ምክንያት መስጊዱን ሊሞሉት ይችላሉ። መስጊዱ ላይ ኸይር ነገር ሊጠቀሙ ይችላሉና መንደለ ዐላ ኸይር ፈለሁ ሚስሉ አጅሪ ፋዒሊሂ ነው። ወአነሁ ቃለ መን ዳዓ ኢላ ሁዳን አስቡ። እዚሁ ሐዲስ ላይ እንመጣበታለን። ኪታቡ ላይ ባቡ ብሎ ይመጣል። ወደ ጥመት መን ዳዓ ኢላ ዶላላ ብሎ ይመጣል። ወደ ጥመት የተጣራ ወደ ጥመት የሚጣራ ብዙ አካል አለ። ወደ ጥመት የሚጣራ ከአላህ ውጭ ያለን አካል እንዲገዛ የሚጣራ፣ ወደ ዝሙት የሚጣራ፣ ወደ ቁማር ቤት የሚጣራ፣ ወደ አስካሪ መጠጥ ቤት የሚጣራ፣ ወደ ጥመት የሚጣራ ብዙ አለ። ተጣሪው የመጀመሪያ ተጣሪ ከሆነና ተከታዮችን ካፈራ እነሱ ያለባቸውን ወንጀልም ደግሞ ከነሱ ሳይቀነስ እሱ ላይ ይደረብበታል ብለው ነብዩ ሰለላሁ ዐለይሂ ወሰለም እዚሁ ሐዲስ ላይም ተናግረዋል። ይሄኛው ላይ ደግሞ ምንድን ያለው መን ዳዓ ኢላ ሁደን ወደ ትክክለኛው መንገድ የተጣራ ካነ ለሁ ሚነል አጅሪ ለሱ ከምንዳ አለው ሚስሉ ኡጁሪ መን ተበዐሁ ከተከተሉ ሰዎች ምንዳ ለሱ አለው። ላ የንቁሱ ዛሊከ ሚን ኡጁሪሂም ሸይአን ከነሱ ከምንዳቸው ምንም ሳይቀነስ አላህ ምንዳውን ይለግሰዋል። ወአነሁ ቃለ ሊዐሊይን ረዲየላሁ ዐንሁ አሁን ያየነው ፈወላሂ ላ የህዲየ አላሁ ቢከ ረጁለን ዋሂደን ኸይሩን ለከ ሚን ሁሙሪ ኒዓም። ስለዚህ ጎረቤት ነው ወደ እስላም አመላክተው። እስላም ማለት ይሄ ነው። የእስላምን ጸጋ ንገረው፣ አብራራለት። ይሄ ቤት ውስጥ እኛ መስጊድ ውስጥ የምንነጋገረው ምንድነው? ተዝኪራ ነው፣ ሰዎችን ማስታወስ ነው። ትክክለኛው ዳዕዋ ምንድነው ከተባለ ትክክለኛ ዳዕዋ ሰዎችን ወደ አላህ መንገድ ነው ኢየሱስ ጌታ ነው ብሎ ሲሳ አይደለም፣ ትክክለኛ ጌታ አላህ ነው ብለ መጥራት። ዛሬ ማሻአላህ በጎዳና ላይ የሚጣሩ ወንድሞች አሉ። ትክክለኛ ዳዕዋ ይሄ ነው። ነቢያቶች ወደ ሱቅ ወደ ገበያው ወደ ምኑ ነብዩ ሰለላሁ ዐለይሂ ወሰለም ሄደው ተጣርተዋል። ስለዚህ ዳዕዋችን መስጊድ ብቻ መቅረት የለበትም፣ መውጣትም አለበት። በሚዲያውም በተለያየ መንገድ ይህ ዳዕዋ ማዳረስ፣ የነብዩን ሪሳላ ማዳረስ በሁላችንም ላይ ኃላፊነት አማና አለብን ማለት ነው። በተለይ ዲንን የተረዳ ያወቀ የተገነዘበ ሰው በዲኑ ኖሮ ሰርቶበት ሊያስተላልፈው ይገባል። ያችን ሶስቱ መሰረታዊ ኪታብ ስትቀሩ መጀመሪያ ላይ ሸይኹል ኢስላም ሙሐመድ ቢን ሱለይማን አተሚሚ ወይም ሸይኽ ሙሐመድ ኢብኑ አብዱላህ ያዘጋጁት ላይ ኢዕለም ረሂመከላህ አነሁ የጂቡ ዐለይና ተዓሉሙ አርባዒ መሳኢል እወቅ አላህ ይዘንልህ አራት ነገሮችን ማወቅ በእኛ ላይ ግድ ይላል። የመጀመሪያው ማዕሪፈቱላህ ወማዕሪፈቱ ነቢይ ወማዕሪፈቱ ዲነል ኢስላም እውቀትን ነው። አላህን ማወቅ፣ ነቢዩን ማወቅ፣ ዲነል ኢስላምን ማወቅ ቢልአዲላ በማስረጃ ከአባቴ ከእናቴ ወረስኩ ሳይሆን በማስረጃ ካሉ በኋላ ምን አሳኒ አልዓመሉ ቢሂ አውቀሃል፣ ስራው፣ ኑርበት፣ ተግብረው። ሶስተኛ ምን ይመጣል? አዳዕወቱ ኢለይሂ አውቀዋል፣ ኖረዋል፣ ዳዕዋ አድርግበት፣ ተጣራበት። አራተኛው አስሰብሩ ዐለል አዛ ፊህ በዛ ጉዳይ ላይ ስትማርም ሶብር ያስፈልጋል፣ ስትሰራውም ሶብር ያስፈልጋል። ዳዕዋ ስታድርግም ሲጋራ እኮ ክልክል ነው ወንድሜ ብለህ ዳዕዋ ስታደርግለት ቡጢም ሊሰጥ ይችላል። የዛኔ ምን ያስፈልጋል? ሶብር ያስፈልጋል። በዚህ መልኩ ተጣራው ኑሩበት ነው። ስለዚህ ኢስላም እውቀትን ተግባርን አስከትለበት። ከተግባር በኋላ ወደ ሰዎች መጣራት ደግሞ ትልቅ ምንዳ ያለው ነገር ነው። ናም ከዛ ምን አሉ ኢማሙ ነወዊ ረሕመቱላሂ ዐለይሂ ያሕያ ኢብኑ ሸረፍ ማለት ነው ፈረአይቱ ተመለከትኩኝ አን አጅመዐ ልሰበስብ ሙኽተሰረን አጠር ያለን ሙኽተሰር ብሎ ነው የጠሩት። ሙኽተሰረን አጠር ያለን ሚነል
አሐዲስ ሶሒሃ ትክክለኛ ከሆኑ ሐዲሶች ሙሽተሚለን የያዘ የሆነ አላማ የኩኑ የሚሆንን ጠሪቀን መንገድን ሊሳሂቢሂ ለጓደኛው ማለት ይህንን ኪታብ ለቀራ ወይም ደግሞ በኔ ምክር ላይ ተገስጾ በዚህ መንገድ ላይ ለሚጓሰው ኢለል አኺራ ወደ አኺራ መንገድ እንዲሆነው ሙሐሲለን የሚያገኝ የሆነን ሙሐሲለን ሊአዳቢሂ አዳብን የሚያገኝበት ባጢና ውስጣዊ የሆነ ስርዓት ወዛሂራ ግልጽ የሆነ ጃሚዓን እንደዚሁም የሰበሰበ የሆነ ተርጊብ ማለት ሰዎችን የሚያስከጅል ስለ ጀነት የሚናገር ተስፋ የሚሰጡ እንደዚሁም ደግሞ ወተርሂቢ የሚያስፈራራ ሰዎች ቅንጦት ብቻ ስለ ጀነት ብቻ ነግረው መተው የለብህም ጀሃነምም አለብህ ድንበር የምታልፍ ከሆነ ሰው የምትበድል ከሆነ እያሉ እሳቸው እዚች ኪታብ ላይ ምን አዘጋጅቻለሁ እያለ ነው። ወደ ኋላ ስንመለስ ያውኑ ላይ ፈራአይቱ ተመለከትኩኝ አን አጅመዐ ልሰበስብ ሙኽተሰረን አጠር ያለን ሚነል አሐዲስ ሶሒሃ ከትክክለኛ ሐዲሶች ሙሽተሚለን የያዘውን ጠቅለል አድርጎ የያዘ አላማ የኩኑ የሚሆንን ጠሪቀን መንገድን ሊሳሂቢሂ ለባለቤቱ ኢለል አኺራ ወደ አኺራ መንገድ እንዲሆነው አኺራን የሚያመላክተው አኺራን የሚናፍቅ የዱንያን ደካማነት የዱንያን ባዶነት የዱንያን አታላይነት ተረድቶ አኺራን ወደ አኺራ የሚያስኬደው መንገድ እንዲሄድበትና እንዲጓዝበት ወሙሐሲለን የሚያስገኝ የሆነ ሊአዳቢሂል ባጢነቲ ወዛሂራ ውስጣዊ አደብም እንደዚሁም ደግሞ ግልጽም የሆነ አደብን የሚያስተምር የሆነን ኪታብ ለማዘጋጀት ተመለከትኩኝ ያሉ ነው። ጃሚዓን እቺ ደግሞ ኪታብ ሰብሳቢ የሆነች ናት። ሊተርጊብ ወተርሂብ ተርጊብ አለው። ተርጊብ ማለት ሁሌም ስለ ጀነት እንደዚሁም ተስፋ ብሰጠው እንዲከጀል የምታስተምረው ነው። ወተርሂብ ደግሞ የሚያስፈራራ ተርሂብና ተርሂብ አንድ ላይ የሚሄዳልበት ሁሌ አስፈራሪ ብቻ ሆነ መቀመጥም የለብህም። ሁሌም ደግሞ አላሁ ገፉር ረሂም ነው ብለህ ስለ ጀነት ብቻ እየተናገርክ መሆን የለብህም። እንደ አህለ ሱና ወልጀማዓ ልክ እንደ አሞራ ሁለት ክንፍ አላት አይደለ? በሱ ነው የሚሄዳልበት። ምናልባት አንዱ ከአንዱ ሊያመዝን ይችላል። ምን ከተባለ አንድ ሰው በጣም ተስፋ የቆረጠላት የታመመ ሰዓት ላይ ምንድነው ተስፋ ነው የምትሰጠው? አላህ መሐሪ ነው፣ አዛኝ ነው፣ ተውባ አድርግ፣ አብሽር፣ አላህ ምህረት ጠይቅ፣ ተስፋ ትሰጠዋለህ። ሰው ቅንጦት ደግሞ ገንዘብ አግኝቶ ከመስጊድ ሲርቅ ቅንጦቱ ሲመጣ ተውበላ ይመጣል እያልክ ደግሞ ታስጠነቅቀዋለህ እንደየሁኔታው። አለዛ ግን 50 እያደረክ ነብዩ ሰለላሁ ዐለይሂ ወሰለም ቁርአኑም ያለው እኮ ስለ ጀነት ይናገራል፣ ስለ ጀሃነም ይናገራል፣ ስለ ሙእሚኖች ይናገራል፣ ስለ ካፊሮች ይናገራል። ቁርአኑ እንደዚህ ጥንድ አድርጎ ነው የሚሄደው። ስለዚህ እሳቸውም በዚህ ኪታብ ላይ እነዚህን ነገሮችን በአጠቃላይ ያካተትኩበት ኪታብ ነው፣ የሰበሰብኩበት ነው። ወሳኢሪ ሌሎችም አንዋኢ አዳብ የአደብ አይነቶችን አንዋዕ አይነቶች ናቸው። አዳብ ሳሊኪን እንደዚሁም ወደ አኺራ የሚጓዙ ሰዎችን ሳሊኪን የገቢዎችን ማለት ነው። ትርጉሙ እንደዛ ነው። ግን እዚህ ጋር ምንድነው ወደ አኺራ የሚጓዙ ሰዎችን አዳብን ያካተተ ነው። ሚን አሐዲስ ዙህዲ ልክ የዙህድ ሐዲሶችን የመሳሰሉ ስለ ዙህድ በጣም የተናገሩበት ኪታብ ነው። ወሪያዳት ንፉስ ነፍሶችን ደግሞ የሚያለማምድ ሪያዳ ማለት ስፖርት ማለት ነው። የምትለማመድበት ነው። ስፖርት እንቅስቃሴ ሪያዳ ማለት ስፖርት ነው። እዚህ ጋር ምንድነው ነፍስ የምትለማመድበት የምታጠራበት ወደ አላህ የምትቃረብበት ወደ ኸይር ነገር የምትለማመድበት ነፍስ የምትደሰትበትን ነገር የያዘች ናት እያሉ ነው። ወተህዚቢል አኽላቅ አኽላቅንም ደግሞ የሚያጠራ የሚያሳምር የሆነ ማለት ነው። አኽላቅን ጣፋጭ እንዲሆን ያማረ እንዲሆን የሚያደርግ ነው። ወጣሃረቲል ቁሉቢ ቀልቦችን ደግሞ የሚያጸዳ ነው። ወዒላጅሃ እንደዚሁም የሚያክም ነው፣ መድኃኒቷም አለው። ወሲያነቲል ጀዋሪሒ አካልህን ደግሞ የሚከላከል የሚጠብቅ ነው። አካልህን የሚጠባበቅ ነው። ወኢዛለቲ እንደዚህም የሚያስወግድ ነው። ዊጃጅሃ የእሷን መጣመምን ማለት ነው። ልክ ምላስ አንደበትን ሁሌ ይማጸናሉ። ኢተቂላህ ፊና ፈኢነማ ነሕኑ ቢክ በእኛ አላህን ፍሪ፣ እኛ በአንተ ውስጥ ነው ያለነው። ኢስተቀምተ ኢስተቀምና አንተ ቀጥ ካልክ ቀጥልናል። ወኢን ዕወጀጅተ ዕወጀጅና አንተ ግን መስመር ከጣስክ እኛም መስመር እንጥሳለን። ስለዚህም ከመጣመምና መስመር ከመልቀቅን የሚያስወግድ ነው። ወገይሪ ዛሊከ ሌላም ከዚህ ውጭ ያለ ሚን መቃሲዲል ዓሪፊን ዓሪፎቹ ዓሪፍ ማለት ዓሪፉን ቢላህ ነው። እንደ እስልምና ዓሪፍ ሲባል
ከሌ አሪፍ ነው ሲባል ብልጥ ነው አራዳ ነው ሲባል በኢስላም ቋንቋ አላህን ያወቀ የነብዩን ሱና የተረዳ ስነ ምግባሩ ያማረ ወደ አኺራ የሚናፍቅ የሰውን ሐቅ የሚጠብቅ አሪፍ ማለት አሪፉን ቢላህ አላህን ያወቀ ማለት ነው እንጂኛ አሪፍ ምንለው አራዳ ብልጥ ማለት ሚያምታታው ሃንግ የሚሰራው የሰው ሞባይል የሚሰርቀው ሰውን የሚያስለቅሰው ይሄማ እኮ ጮሌ ነው። ይሄ ጮሌ አይደለም። አልከይሱ መን ዳነ ነፍሰሁ ወዐሚለ ሊማ ባዕደል ሞት። ብልጥ ጮሌ ማለት ከሞት በኋላ ላለው አገሩ ስንቅ ያዘጋጀ ነው፣ ራሱን ዝግጅት ውስጥ ያደረገ ነው። ሞኝ ቂል ደግሞ ማለት ምንም መልካም ስራ የለው ከንቱ ምኞትን የሚመኝ ነው። ወአልተዚሙ ፊሂ በዚህ ነገር ላይ ቃል እገባለሁ። አልተዚሙ ፊሂ በዚህ አሁን በጠቀስኳችሁ ነገር ላይ ደግሞ ቃል እገባለሁ አላ አዝኩረ ላልጠቅስ ላላውሳ ኢላ ሐዲሰን ሰሒሐን ትክክለኛ ሐዲስን ቢሆን እንጂ። አዎ ይሄ ምንድነው በሳቸው እይታ ግንዛቤ ሰሒህ ብቻ ነው ያሉት ነው። ነገር ግን ዳኢፍ ሐዲሶችም አብዛኛው ሰሒህ ነው፣ ግን አንዳንድ ዳኢፍ ሐዲሶችም እዚህ ላይ አለ። ስንደርስበት ኪታቡን ሐዲሱን ስንቀራ ይሄ ሐዲስ ሰሒህ ነው፣ ይሄ ሐዲስ ዳኢፍ ነው እያለን እንማማራለን። አንዳንዱ ዳኢፍ ሆኖ በሌላ የሚጠግነው ደግሞ ማዕናው ሐሰን የሆነ ሰነዱ ላይ ትንሽ ችግር ያለበት ሊያጋጥም ይችላል። በሳቸው እይታ ግን ምን አሉ ኢማሙ ነወዊ ረሕመቱላሂ ዐለይሂ ወአልተዚሙ ፊሂ በዚህ ነገር ላይ ቃል እገባለሁ አላ አዝኩረ ላላወሳ ኢላ ሐዲሰን ሰሒሐን ትክክለኛን ሐዲስ የሆነ ሚነል ዋዲሐት እነዚህ ሐዲሶች ደግሞ ግልጽ የሆኑ ምንም ማሻም ማለት በቃ ለአንተ በቃላቱ ቃላት አጠቃቀማቸው ምናምን ማይከብድ የሆኑ ግልጽ የሆኑ ሐዲሶችን ልጠቅስ ቃል እገባለሁ እያሉ ነው። ሙዳፈን ኢለል ኩቱቢ ሰሒሐ እንደዚህ ሙዳፈን የተጠጋ የሆነ አስጠግቼ ኢለል ኩቱቢ ሰሒሐ ትክክለኛ ከሆኑት ሰሒህ የሆኑ ኪታቦች አልመሽሁራት ታዋቂ የሆኑት ቡኻሪ፣ ሙስሊም፣ ትርሚዚ፣ ኢብኑ ማጃህ እነዚህ ታዋቂ የሆኑትን ኪታቦችን እያስጠጋው ማለት ነው ወደ እነሱ አስጠግቼ ሐዲሶችን አዘጋጃለሁ። ወኡሰድሩ እንደዚሁም ደግሞ እጀምራለሁ ንባቡ ላይ ወኡሰድሩ አስገባለሁ በመጀመሪያው ላይ ሚነል ወኡሰድሩ አብዋብ ባብ አብዋብ ማለት ባብ እያለ ይመጣል አይደል? አሁን ለምሳሌ የመጀመሪያው ባብ ላይ ባቡል ኢኽላስ ወኢህዳሩ ንያ እንደዚህ ያለው አይደል? ወኡሰድሩ የመጀመሪያ ደግሞ አደርጋለሁ ምኑን አልአብዋብ ባቦችን ሚነል ቁርአኒል ዐዚዝ ከአሸናፊ ከሆነ ቁርአን ቢአያቲን ከሪማት የተከበሩ አናቅጾችን አደርጋለሁ። ይሄን አግላቢያው ነው እንጂ ሁሉንም እንደዛ አላደረጉም። ግልጽ ነው። አብዛኛው ባብ ላይ በቁርአን ባብ አድርገው ያመጡበት ብዙ አለ። ያንን አግላቢያው ለማለት እንጂ ይሄው እዚህ ለምሳሌ ሲመጣ ባቡል ኢኽላስ ብሎ ወኢህዳሩ ንያ እያሉ እንደዚህ አምጥተውታል። ግን በጣም ደግሞ የሳቸው ልዩ የሚያደርገው ምንድነው ካደረጉ በኋላ መጀመሪያ የቁርአን አንቀጽ ነው የሚያመጡት። ከዛ ከአንቀጹ ጋር ደግሞ የሚግባቡና የሚመሳሰሉ ያንን አንቀጽ የሚያብራሩ የሆኑ ሐዲሶችን እዚች ኪታብ ላይ በዚህ መልኩ ትተውታል። ስለዚህ ምን አሉ መጀመሪያው ባብ ላይ በቁርአን የተወሳ ባቡ ራሱ የቁርአን አንቀጽ የሆነ የተከበሩ የአላህ ቃላትን አንቀጾችን አድርገ ያመጣሉ። ወወሽሁ ማለት ደግሞ ወወሽሃ ሐሺያ ያደርግለታለሁ ማለት ከስር ግርጌ ላይ ልክ እንደ ታዕሊቅ አድርጌ ማብራሪያ አሰጠዋለሁ። ከምን ከተባለ ማ يحتاج የሚያስፈልገውን ኢላ ضبط ضبط ማለት ምንድነው? ልክ ይሄ ከስራ ነው ضم ነው እንደዚህ ነው እያልኩኝ አስቀምጣለሁ። ضبط ማለት ነጥብ ባለ ሁለት ነጥብ ነው ሲባል ታናት ባለ ሶስት ነጥብ ናት ሲን ትመጣና በሶስት ነጥብ ነው ሲሆን ሺን መሆኗን ምን ታደርጋለህ ትለይበታለህ ማለት ነው። ضبط አደርጋለሁ ከስራ አደርጋለሁ ፈትሐ አደርጋለሁ ይሄን አድርጌ ከታች ይሄ እንደዚህ ነው ይሄ ሲነበብ በዚህ መልኩ ነው ብዬ አስፈላጊ የሆነ ቦታ ላይ በዚህ አደርጋለሁ። አው ሸርሂን ወይም ደግሞ አብራራለሁ ማዕናውን አብራራለሁ። ኸፊይን ኸፊይ ማለት ድብቅ የሆነ አንዳንዴ ይሄ ቃላት ይሄ ነው ብለው ኪታባቸው ላይ ካያችሁ ሪያዱ ሷሊሂን በተለይ ቀራችሁት እስከ ግማሽ ቀርተናል ያላችሁ ወንድሞች አላችሁ ካያችሁ ከታች ላይ ይሄ ማዕናው ይሄ ነው ብለው ራሳቸው የተነተኑበት አለ። ስለዚህ ምን አደርጋለሁ? አው ሸርሂን ማዕናን ኸፊይን ኸፊይ የሆነ ድብቅ የሆኑ ማዕናዎችን ደግሞ እተነትናለሁ አብራራለሁ። ቢነፋኢሲ ሚነ ተንቢሃት ቢነፋኢስ ማለት ደግሞ ውድ በሆኑ ማንቃት ማለት ነው። ጥሩ በሆነ ማንቃት ማለት ነው። ወኢዛ ቁልቱ ያልኩኝ እንደሆነ ፊ አኺሪ ሐዲሲን በሐዲሱ መጨረሻ ላይ ሙተፈቁን ዐለይሂ ካልኩኝ ፈማዕናሁ የዚህ ትርጓሜው ማዕናው ረዋሁል ቡኻሪዩ
ወሙስሊም ቡኻሪና ሙስሊም ማለቴ ነው። ለምን አንዳንዶችም ሙተፈቁን ዐለይሂ ብለው ቡኻሪ ሙስሊም ብለው ሌላ ኢማም አህመድም ያስገቡበት አጋጣሚ አለ። ሙተፈቁን ዐለይሂ ማለት ግን እስጢላህ ላይ ዑለማዎች ያስቀመጡት ሙተፈቁን ዐለይሂ ብሎ ሲመጣ ለምሳሌ ሐዲስ ላይ ረዋሁል ቡኻሪዩ ወሙስሊም ብሎ ይመጣል አይደል? አንዳንድ ቦታ ደግሞ ሙተፈቁን ዐለይሂ ብሎ ይመጣል። አንዳንድ ቦታ ረዋሁ ሸይኻኒ ሁለቱ ሸይኾች ዘግቦታል ካለ ቡኻሪና ሙስሊም ናቸው። ግን ሙተፈቁን ዐለይሂ ብሎ ከመጣ የባለፈው ሽልማት ዛሬም ላምጣት እንዴ 200 ብር አለ። ሙተፈቁን ዐለይሂ ብሎ ከመጣ ምን ሲሆን ነው ሙተፈቁን? ያው ቡኻሪና ሙስሊም ናቸው፣ ግልጽ ነው። ዑምደቱል አህካም ቀርተናል፣ አብራርቻለሁ። ስለዚህ ሙተፈቁን ዐለይሂ ብሎ ከመጣ ምን ሲመጣ ነው? በምን መልኩ በምን የተስማሙት በሐዲሱ? እሱማ ሐዲሱማ ረዋል ቡኻሪ ወሙስሊም ካለም ያው ሁለቱ ተስማምተው የዘገቡት። እሺ 200 ብር አለች። እሱማ ትክክል። ረዋል ቡኻሪ ወሙስሊም ካለም እኮ ትክክለኛ ሐዲስ ነው። ሙተፈቁን ዐለይሂ ሲል ቡኻሪ ሙስሊም ተስማምተውበታል ሲል ምንድነው? አስተምሬያለሁ ዑምደቱል አህካም ስንቀራ ሁለቱ ምን ጽፈውታል። አንድ የምትጠቀስ ነገር አለች። ሰሂህማ ሰሂህ ነው፣ ቡኻሪ ወሙስሊም ሰሂህ ናቸው። ሙተፈቁን ዐለይሂ ሲሉ የለም ዛሬም 200 ብር አልትድን ነው አልቀራንም። ዑምደቱል አህካም ቀር ምን ወላ ረዋሁል ቡኻሪ ወሙስሊም አለ ቡኻሪና ሙስሊም የዘገቡት ነው ይባላል። ግን ሙተፈቁን ዐለይሂ ሁለቱ ተስማምተው የዘገቡ ሲባል ምን ሲሆን ነው ሙተፈቁን ዐለይሂ የሚባለው?